ውሻች እኮ ዳቦ መበላለሁ። ዳቦ ላምጣለት ወይ ማኪኔ ይያን በላ። እሺ ይችላል። ሰላም እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ቲክቶከር ጆን ዳንኤል መታመሙን ገልጾ ተከታዮቹ በጸሎታቸው እንዲያስቡ ጠይቋል። ታዋቂው ቲክቶከር ጆን ዳንኤል ሰይፉ ፋንታሁን እንዴት በነጻነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው። ሰላም ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንደነገርኳችሁ ቻናሌ 20 ሰብስክራይበር ከገባ የተለያዩ ሽልማቶችን አዘጋጅቼላችኋለሁ ብዬ ነበር። እናንተም እንግዲህ ቻናሉን ሰብስክራይብ በማድረግ ስጦታዎችን ውሰዱ። ወደ ቪዲዮቹ መሸኘት መብቶት ነው። ሻች እኮ ዳቦ መበላለሁ። ዳቦ ላምጣለት ወይ ማኪኔ ይያን በላ። እሺ ይችላል። ሊሸኙ ነው ታቦት እሸኛለሁ። ይሸኛሉ። ማሻአላ ይሸኛሉ። እስላም ክርስቲያን ማህበር ስራ። አዎ ትክክል። ለወንኛ ያለው አትመጥ እንደሚታወቀው እንግዲህ ሰሞኑን የጥምቀት በዓል ነው። የጥምቀት በዓል ደግሞ የአደባባይ በዓል እንደመሆኑ እንደዚህ በፍቅር ብናሳልፈው ጥሩ ነው። የተመለከትነው የእስልምና እምነት ተከታይ አባታችን እንግዲህ ያደረጉት ነገር ብዙዎችን አስደምሟል። ታዲያ ከጥምቀት ዜና ሳንወጣ አንድ ብዙዎችን ያስገረመ ቪዲዮ ነበር። ምንድነው ቪዲዮ? ተመልክተን እንመለስ። ምን ያህሎቻችን ጤነኛ ሆነን ጥምቀትን በእንደዚህ አይነት መልኩ እናከብራለን? እንደሚታወቀው ጥምቀት የአደባባይ በዓል ነው። የአደባባይ በዓል እንደመሆኑ እንግዲህ ታቦታት በሚያልፉበት ቦታ ወጣቶች ያቅማቸውን የተለያዩ ስራዎችን ይሰራሉ። እቺ እህታችን ደግሞ እንደዚህ ታማ በኦክሲጅን ነው የምትኖረው፣ ወይም ደግሞ እንቅስቃሴዋ ሁሉ በኦክሲጅን ነው። ይህ ኦክሲጅን ከሌለ እሷ የለችም። ታዲያ በዚህ ሁኔታ ውስጥ ሆና ያደረገችው ነገር በማህበራዊ ድረገጽ መተግበሪያዎች አሁን ላይ ብዙዎችን እያነጋገረ ነው። አምናም እንግዲህ ሲያነጋግር ነበር። ቤተሰቦች ስለዚህ እህታችን ምን አይነት ሀሳብ አስተያየት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ብታደርጉና ብታሳውቁኝ ደስ ይለኛል። ታዲያ አሁንም ከጥምቀት ዜናዎች አልወጣንም። እንግዲህ ወቅቱ የጥምቀት በዓል ስለሆነ ማለት ነው። በሐዋሳ አንድ አስገራሚ ነገር ተሰምቷል። በጥምቀት በዓል አከባበር ላይ ምንድነው? ተመልክተን እንመለስ። እጅግ በጣም የሚገርም ነገር በሐዋሳ ከተማ ተመልክቻለሁ። የጥምቀት በዓልን ለማክበር በሐዋሳ እንደተገኘሁኝ ከዚህ በፊት ነግራችሁ ነበረ። በአሁን ወቅትም እንግዲህ በሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት እንግዲህ የጥምቀት በዓልን ምክንያት በማድረግ የተቋቋመ ጊዜያዊ የሆነ ችሎትን እየተመለከትኩኝ ይገኛለሁ። በማህበረሰቡ እንዲሁም ደግሞ ጥምቀት በዓልን በሚያከብሩበት ሰዓት እንግዲህ አላስፈላጊ የሆኑ ነገሮች ከተፈጠሩ ማለትም ደግሞ እንደ ስልክ መነጠብ እንዲሁም ደግሞ ጸብና ሌሎች አላስፈላጊ የሆኑ ነገሮች በሚፈጠሩበት ሰዓት እንግዲህ በተደራጀ መልኩ አስፈላጊ የሆኑ የህግ ሂደቶች በሙሉ እንግዲህ አስፈላጊ የሆነ ምርመራ ጨምሮ ማለት ነው ከተደረገ በኋላ ጊዜያዊ ችሎት ላይ ፍርድ ተሰጥቷቸው ወደ ማረሚያ ቤት እንደሚሄዱ ነው የሰማሁት። እጅግ በጣም አስገርሞኛል። እንዲሁም ደግሞ በሁሉም ከተሞች ላይ ይሄ ነገር ቢደረግ ጥሩ ነው ብዬ አስባለሁ። ምክንያቱም ደግሞ በጣም ብዙ ነገሮች እንደሚፈጠሩ ይታወቃል። በተለይም ደግሞ ሃይማኖታዊ በዓላት በሚከበሩበትና ህዝብ በሚሰበሰብበት ቦታ ላይ እንደዚህ አይነት ነገሮች በብዛት ይፈጠራሉ። እጅግ በጣም ስላስገረመኝ ነው። ውቢቱ ሐዋሳም የፍቅር ሀገራት በጣም ብዙ ነገሮችን የሚገርሙ ነገሮችን እየተመለከትኩኝ ይገኛለሁኝ። እንደዚህ ላይ ያሉ አዳዲስ ነገሮች ካሉ በድጋሚ ይዤላችሁ እመጣለሁ። ፕላስ ምልክቷን እየተጫናችሁ ቤተሰብ ሆኖ መልካም ቀን
በትክክል ሁሉም ቦታ ሊለመድ የሚገባው ተግባር ነው ብዬ አስባለሁ። የአደባባይ በዓል እንደመሆኑ ግፊያዎች ይኖሩታል። ብዙ ሰው ነው ወጥቶ የሚያከብረው። ታዲያ በዚህ መሃል አንዳንድ እንግዲህ የእጅ አመል ያለባቸው ሰዎች ስራቸውን ይሰራሉ። እቃ ሲጠፋብን ደግሞ እንግዲህ በዓል የማክበሩ ነገር ይቀዘቅዛል። ብዙ አስከፊ ነገሮች ሊፈጠሩ ይችላሉ። ወይም ደግሞ በእንደዚህ ቦታዎች ላይ እንደዚህ አይነት ነገሮች መፈጠር የለባቸው። ምናልባት ከተፈጠሩ ደግሞ ያው ይፈጠራሉ። ለዚህ ብለው ከቤታቸው የሚወጡ ሰዎች ስለማይጠፉ ማለት ነው እንደዚህ አይነት እርምጃዎችን መውሰዱ ይበል የሚያሰኝ ደግሞ ደስ የሚል ነገር ነው። ታዲያ ቤተሰቦች ይህ ነገር እንዴት ነው ሁሉም ቦታ መኖር የለበትም ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። ታዲያ ከጥምቀት በዓል ጋር በተያያዘ እንግዲህ ከሁሉም በላይ የብዙዎችን ትኩረት የሳበ አንድ ጉዳይ አለ። ብፁዕ አባታችን አቡነ ማትያስ በጃልሜዳ አልተገኙም። ምንድነው ችግሩ? ብፁዕ አባታችን ምን አጋጠማቸው? እስኪ ቪዲዮን ተመልክተን እንመለስ። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማትያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የደረሱ ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ። ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደተደረጉ ነግረውናል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረውናል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። እንግዲህ ጃልሜዳ ያልተገኙበት ምክንያት ይህ ነው። ብፁዕ አባታችን ደግሞ ካጋጠማቸው ችግር አገግመው ፈጣሪ ረድቷቸው እንግዲህ ወደ ቀድሞ ሁኔታቸው ወደ ቀድሞ ጤና ሁኔታቸው እንዲመልስ እንግዲህ የሁላችንም ጸሎት ነው። ሰይፉ ፋንታሁን እንዴት በነጻነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች ሶሻል ሚዲያ ላይ የሰይፉ ፋንታሁንን ፎቶ እያስቀመጣችሁ ከነጻነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነጻነት ወርቅነህንና የሰይፉ ፋንታሁንን ግንኙነት ልነግራችሁ ነው የመጣሁት። እርግጠኛ ነኝ ስትሰሙ በዚህ ትችታችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ለምሳሌ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ነጻነት ወርቅነህ ለሕክምና ህንድ ሀገር ሲሄድ ያኔ ማለት ነው ለሕክምና ወጪ የሚሆን ከግል አካውንቱ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ ሰጥቶት ነበር። ከህንድ ሀገርም ከተመለሰ በኋላ በሽታው በተለያየ አጋጣሚ ሲጠናበት ከአሜሪካ ድረስ ዶክተር አስመጥቶ በግሉ በሱ ወጪ ማለት ነው ነጻነት እዚሁ ሆኖ ሕክምናውን እንዲከታተል በዚህ ልክ ጥረት ሲያደርግለት ነበር። ነጻነት ወርቅነህን አንተ ብቻ ተረጋጋና ራስን ጠብቅ እንጂ የሕክምና ወጪውን በሙሉ ምንም አይነት ነገር ይሁን እኔ ሸፍናለሁ ብሎ ከጎኑ ሲታገል ነበረ ሰይፉ ፋንታሁን ማለት ነው። በተቻለው አቅም ከሞቱ በፊት በህይወት እንዲቆይለት ያላደረገው ጥረት አልነበረም። ይልቅ ሰይፉ ፋንታሁን በዛ የቀብር ፕሮግራም ላይ ንግግር ያላደረገው በቸልተኝነት ወይንም ኮርቶ ምናምን እንዳይመስላችሁ። ያ ክፉ በሽታ ነጻነትን ህይወቱን እንዳያሳጣው ከመሞቱ በፊት በሚችለው ነገር በሙሉ ሲታገለት የነበረው ያ ሁሉ ድካሙ ከንቱ ስለቀረና የሚወደውን ጓደኛውን በማጣቱ የተሰማውን ስሜት መግለጽ ስላቃተው ነው። በነገራችን ላይ አንዳንድ ህመሞች፣ አንዳንድ ሀዘኖች እኮ የምትናገሯቸው አይደሉም፣ በዝምታ ውስጥ የምትገልጿቸው ናቸው። ትክክለኛ ወዳጅ ደግሞ በቀብራችሁ ሰዓት መጥቶ ቀብራችሁን የሚያደምቅላችሁ ሳይሆን በህይወት እያላችሁ በችግር በህመም ውስጥ እያላችሁ ከጎናችሁ የነበረ ሰው ነው። ስለዚህ በዚህ ልክ ከጎኑ ሆኖ ሲታገልለት የነበረውን ሰይፉ ፋንታሁንን ነው የፍርድ ወንበር ላይ ቁጭ ብላችሁ እየተቻችሁ ያላችሁት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ።
ኛው ብዙዎችን ያሳዘነ ብዙዎቻችንን እንግዲህ ልብ የሰበረ ዜና ነበር። ያልጠበቅነው የአርቲስቱ የተወዳጁ አርቲስት ነፃነት ወርቅነህ ህልፈተ ህይወት። ታዲያ በአርቲስቱ ህልፈተ ህይወት የተለያዩ ቪዲዮዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ተጋርተዋል። ብዙ ነገሮች ይባላሉ፣ አሁንም እየተለቀቁ ነው። ከዚህ ሁሉ ግን የብዙዎቻችንን ትኩረት የሳበው ጉዳይ የተወዳጁ እንግዲህ የቶክ ሾው አዘጋጅ አርቲስት ሰይፉ ፋንታሁን ጉዳይ ነው። ሰይፉ ፋንታሁን በቀብር ስነ ስርዓቱ ላይ ንግግር አድርግ ሲባል አላረግም ብሏል በማለት ብዙ ሰዎች እንግዲህ ንቀት ነው ያንን የተገኘውን ወይም በቀብር ስነ ስርዓት ላይ የተገኙትን ሰዎች አላከበረም፣ ይህ አይደረግም ከስነ ስርዓት ውጪ ነው ብለው ሲከራከሩ ነበር። ታዲያ ግን እውነቱ ምንድነው? አሁን የተመለከትነው ቪዲዮ ነበር። ታዲያ ሰይፉ ፋንታሁን ብዙዎች አሁን ላይ ይህን ጉዳይ እየተቀባበሉት ይገኛሉ፣ እየተነጋገሩበት ይገኛሉ። እውነተኛ ጓደኛ እንደዚህ ነው እንግዲህ ኢትዮጵያዊ ትክክለኛ ወንድም ይህ ነው እያሉ ብዙዎች እያሞገሱት ይገኛሉ። በትክክልም እንግዲህ እንደዚህ አይነት ሰዎች ለጓደኛቸው የሚደርሱ ምርጥ ወንድሞች፣ ምርጥ ጓደኞች ሊመሰገኑ ይገባል። ታዲያ መጀመሪያ ባለማወቅ ብዙ ሰዎች እንግዲህ ስለ ሰይፉ መጥፎ ነገር አውርተዋል። ታዲያ ለዚህ ደግሞ መፍትሄ ይሆናል ብዬ ማስበው መጀመሪያ ነገሮችን በደንብ ሳናጣራ ለውሳኔና ለወቀሳ አንቸኩል ለማለት ፈልጋለሁ። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴን ያማታኝ እንደዚህ ወደ ውስጥ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተሰምቼ እናተራችሁ ማለት ነው። በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ። በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባልክ ጨርሻለሁ። ሌላኛው አነጋጋሪ ጉዳይ የተወዳጁ አርቲስት ገነት ንጋቱ የአርቲስት ነፃነት ወርቅነህ ህልፈተ ህይወት ከተሰማ በኋላ በማህበራዊ ድረገጽ ያጋራችው ቪዲዮ ነበር። እንግዲህ ተቃውሞ ያመጣባትም ጉዳይ እንዴት ካሜራ ተደቅኖ ይህ የምንወደው ወንድማችን ህልፈተ ህይወቱን ወይም ደግሞ የሞቱን ዜና ሰምተን እንዴት እሷ ካሜራ ደቅና እንደዚህ አይነት አክቲንጎችን ወይም ደግሞ ፊልም በሚመስል መልኩ ካሜራ ተደቅኖ እንዴት እንደዚህ ይደረጋል የሚለው ነገር ብዙዎችን አስቆጥቶ ነበር። ታዲያ ገነት ንጋቱ በተመለከተው መልኩ መጸጸቷን እንደዚህ በዚህ ልክ የብቸኝነት ስሜት ተሰምቶኝ አያውቅም፣ እባካችሁ የኢትዮጵያ ህዝቦች ይቅርታ አድርጉልኝ፣ እንግዲህ በማወቅም ሆነ ባለማወቅ ጥፋቱን አጥፍቼዋለሁ ስትል ተደምጣለች። ይህም እንግዲህ የብዙዎችን ልብ የመለሰ ጉዳይ ነው። እኔም እንግዲህ በበኩሌ በሰዓቱ ይህንን ነገር ስመለከት ጥሩ ስሜት አልተሰማኝም ነበር፣ ወይም ደግሞ ከሚቃወሙት ወገኖች አንዱ ነበር። አሁን ላይ ግን እንግዲህ አርቲስቷ ብዙ ስራዎችን ሰርታ ብዙ ጥሩ ነገሮችን ስታደርግ የምናውቃት አርቲስት ነችና ይቅር ማለት ደግሞ ባህላችን ነው። ይቅር ብንላት እላለሁ። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። በነፃነት ወርቅነህ የሚቀርበው የቤተሰብ ጨዋታ ወደ ነፃነት ጨዋታ ይቀየር የሚል ሀሳብ ቀርቧል። ይህ ታላቅ ሰው እስከ መጨረሻዋ ጠብታ ድረስ እያመመው እያዝናናን እየደከመው እያሳቀን ኑሮ አልፏል። ታዲያ በኢትዮጵያ ኪነ ጥበብ ታላቅ አሻራን በማሳረፉ ተወዳጅነትን ያተረፈው ነፃነት ወርቅነህ በኢቢኤስ በሚቀርበው የቤተሰብ ጨዋታ በርካቶቻችንን አዝናንቶናል። የነፂን ስም ከትውልድ ወደ ትውልድ ለማሸጋገር የቤተሰብ ጨዋታን ወደ ነፃነት ጨዋታን እንቀይረው የሚል ሀሳብ ቀርቧል። በዚህ የምትስማሙ የነፃነት አድናቂዎች ነፃነት ጨዋታ እያላችሁ ኮሜንት ሴክሽኑን አጥለቅልቁት። በዚህም እንግዲህ መስማማታችሁ ይታወቃል ማለት ነው። ሌላኛው እንግዲህ ደስ ያሰኘኝ ዜና ምንድነው? ነፃነት ወርቅነህ የሚሰራበት ወይም ደግሞ ተወዳጁ አርቲስት ነፃነት ወርቅነህ በኢቢኤስ ቲቪ የቤተሰብ ጨዋታ ብዙዎቻችንን ሲያዝናና በተለያዩ የፊልም ስራዎቹ ብዙዎቻችንን ያስደሰተ አርቲስት ወንድማችን እንግዲህ ከሞተ በኋላ ለሱ መታሰቢያ እንዲሆን በሚል የቤተሰብ ጨዋታ የሚለው ፕሮግራም
የነጻነት ጨዋታ ተብሎ ይሰየም የሚል የአንዳንድ ሰዎች ሀሳብ ነበር። ታዲያ ይህ ሀሳብ ብዙዎችን በማህበራዊ ድረገጽ መተግበሪያዎች ላይ ሲያነጋግር ነበር። ቤተሰቦቼ እኔ እንግዲህ ይህ ፕሮግራም ወይም ደግሞ የቤተሰብ ጨዋታ የነጻነት ጨዋታ ተብሎ ቢሰየም ጥሩ ነው ወይም ደግሞ እስማማበታለሁ። እናንተስ ምን ትላላችሁ? እንግዲህ ወደፊት በዚህ ጉዳይ የተለያዩ አዳዲስ ጉዳዮች ወይ ደግሞ አዳዲስ ነገሮች የሚወጡ ከሆነ ይዤላችሁ መጣ ነው የሚሆነው። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ብዙዎችን በማህበራዊ ድረገጽ መተግበሪያዎች ላይ ሲረዳ ያጋራል ቪዲዮዎች፣ የተለያዩ ቪዲዮዎች። ማስተር አብነት እንደተመለከትነው ማስተር አብነት ከወራት ወይም ከሁለት ከሶስት ሳምንታት በፊት ጀምሮ እንግዲህ በጠና መታመሙን ችሎ ግን ሲያቅተው ሰውነቴ መናገር ጀመረ ብሎ ለህብረተሰቡ ወይም ደግሞ ለኛ አጋርቶ ነበር። በሰርጀሪ ክፍል እንደሚገባ የተናገረበትና ጸልዩልኝ ያለው ቪዲዮ እንግዲህ ብዙዎችን ሲያነጋግር ነበር። ለወንድማችን ማስተር አብነት ብዙ የተቸገሩ ሰዎችን ያነሳ፣ የተራቡ ጉሮሮዎችን ያጠገበ፣ ለብዙዎች እናት አባቶች፣ ወንድም እህቶች፣ እርዳታ ለሚሹ ወገኖቻችን የደረሰው ወንድማችን ማስተር አብነት ሰርጀሪውን ጨርሶ ወደ ቀድሞ ጤንነቱ እንዲመለስ የሁላችንም የልብ ምኞት ነው። ቲክቶከር ጆን ዳንኤል መታመሙን ገልጾ ተከታዮቹ በጸሎታቸው እንዲያስቡ ጠይቋል። ታዋቂው ቲክቶከር ጆን ዳንኤል በቅርቡ ባደረገው የቀጥታ የቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ጆን በቪዲዮ ላይ እንደገለጸው ከሆነ ከጭንቅላት ጋር የተያያዘ ህመም እየተሰማው ሲሆን ለዚህም ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል እንደተመላለሰ ገልጿል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ተናግሯል። ጆን ዳንኤል በንግግሩ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ለመመልከት ችለናል። የጤናው ሁኔታ መሻሻል እንዲያሳይም ተከታዮቹ በጸሎታቸው እንዲያስቡት ጠይቋል። ሌላኛው የሶሻል ሚዲያ ተጽዕኖ ፈጣሪ ወጣት ጆን ዳንኤል ከሰዓታት በፊት በሰማኑ መረጃ ወይም ደግሞ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ እየተጋሩ ባሉ ቪዲዮዎች በጠና እንደታመመ ወይም ደግሞ እንደታመመ እየሰማን እንገኛለን። ቤተሰቦች እንግዲህ ለወንድማችን ጆን ዳንኤልም ወደ ቀድሞ ጤንነቱ እንዲመለስ መልካም ምኞታችንን እንመኛለን። የህመሙ መንስኤ ምንድነው ወይም ደግሞ ያጋጠመው ነገር ምንድነው የሚለው በዝርዝር ምንም የተጋሩ ነገሮች የሉም። ዝም ብሎ በደፈነው እንግዲህ እንዳመመው የተለያዩ መረጃዎች በማህበራዊ ድረገጽ መተግበሪያዎች ላይ እየተሰራጨ ነው። ታዲያ ቤተሰቦች እናንተም እንግዲህ ለወንድማችን ለጆን ዳንኤል መልካም ምኞታችሁን በኮሜንት ሴክሽን ላይ ገለጹለት። እስቲ እነዚህ ሁለት ቪዲዮ ተመልከቷቸው። ዘንድሮ ማናየው የለም። እስቲ ተመልከቷቸው። አላቋረጥ ጀምሬ ሰላይ ላይ ፊንገይሬ ጥር 11 እና 12 የፋሮስና የዓለምወርቅ ወይራ ነው ቀበሌ 18 የደመቀ ኢቨንት አዘጋጅተው እየጠበቋቸው ማንም ሰው ተመልከቱ። ከነዚህ ጋር ነው እኛም ኦርቶዶክስ ሆነን ተቆጥረን እንግዲህ ኦርቶዶክስ የምንባል። ኦርቶዶክስ የምትሰደበው በእነዚህ ምክንያት ነው። ይኸው ቀጥተኛ የዝሙት ጥሪ ግብዳ ሰውነት ያላት ሴት አስገባች። ከዛ በኋላ ኑ አብረን እንጨፍር ኢቨንት ተዘጋጅቷል ምናምን። ጥምቀት እኮ መንፈሳዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ዮርዳኖስ ሄዶ የተጠመቀበት የሥላሴን አንድነትና ሶስትነት ሚስጥር የተገለጠበት ትልቅ በዓል ነው እንጂ አንቺ ይሄን በጣም የሚደብር ነገር እንደዚህ ሃርሞኒካ ሴትና ወንድ እንደዚህ የምትላላሱበት ታቦት በሚያልፍበት መንገድ በጣም የሚያስጠላኝ እግዚአብሔር ምስክሬ ነው። እነዚህ ታዋቂ ቲክቶከሮች እንኳን ጎንደር ሄደው እሺ መንፈሳዊ ነገር አስተላልፉ። በስተመጨረሻም እንደሚታወቀው አሁን ያለንበት ቀናቶች የጥምቀት በዓል በድምቀት የሚከበርበት በተለያዩ የሀገራችን ክፍሎች የምናከብርበት ወቅት ነው። ታዲያ የጥምቀት በዓል እንግዲህ ደስ የሚል አደባባይ በዓል እንደመሆኑ የተለያዩ ቪዲዮዎች በማህበራዊ ድረገጾች ሲጋሩ አንድ ብዙዎቻችንን ያስቆጣ ቪዲዮ ነበር። እንግዲህ ወንድማችን ሚኪያስ በተለያዩ የሃይማኖት ጉዳዮች ላይ የሚሰራቸው ቪዲዮዎች ከብዙ ሰዎች ተወዳጅነት እንዲያተርፍ አድርጎታል። አሁን ያነሳው ሐሳብም
ብዙዎቻችንን ያስማማል ብዬ አስባለሁ። ይህ ዲያቆን ያደረገው ነገር ብዙዎችን አስቆጥቷል። ቤተሰቦች እናንተስ በዚህ ሀሳብ ምን አይነት ሀሳብ አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ ቀድሞ የተቀረጹ ናቸው። ከነጻነት ከወንድማችን ህልፈት በፊት የተቀረጹ ናቸው። የተወሰኑትን ነው ያቀረብነው። በዓል ስለሆነ በዓሉንም ሀዘኑንም እግረ መንገድ ለማስተሳሰር ነው። ነገር ግን አሁን ትልቁ ነገር ያየነው ፍቅራችሁን ክብራችሁን ነው። በማግኘት በማጣት በሀዘን በደስታ ሰው ሁሌም አብሮነቱ ነው ትልቁ ዋጋ የሚሰጠው ነገር መለኮታዊ መንፈሳዊ ዋጋውም ከፍ ያለ ነውና ስለ አብሮነታችሁ በእውነት በጣም ነው የምናመሰግነው። ሀዘናችሁ ሀዘናችን ነው፣ ሀዘናችን ደግሞ ሀዘናችሁ ነውና ያንን አጠቃላይ ኢትዮጵያ ህዝብ ውጭም የምትገኙ ሁሉ ስላሳያችሁን እሱን በጣም ልናከብራችሁ በጣም ልናመሰግናችሁ አብሮነታችሁም አይለየን ልንላችሁ እንግዲህ በፕሮግራሙ መጨረሻ ገደማ እንገኛለን። እውነት ነው። ያው የነፂ ሰዓተ ቀብር በትላንትናው ዕለት ሲፈጸም ላሳያችሁት ፍቅር ላሳያችሁት ክብር ለሰጣችሁን በሙሉ እናመሰግናለን። ኢትዮጵያዊነት ይሄ ነው የምለው። የኢትዮጵያዊነት ፍቅር ነው፣ ሰዎችን ማክበር ነውና በዛ ልክ ክብር ያየንበት ስርዓተ ቀብር ነውና የነበረው በጣም እናመሰግናችኋለን። አሁንም ደግሞ በዓሉ የሰላም የፍቅር የጤና እንዲያረግልን እንመኛለንና በድጋሚ መልካም የጥምቀት በዓል ይሁንላችሁ። ፕሮግራማችንን እንግዲህ ነፂን እያሰብን አስፊዬን እያሰብን ፕሮግራሞችንም እያስኬደን ስንጀምር ጀምሮ እስካሁን ድረስ በዓሉን እያከበራችሁ በያላችሁበት ሆናችሁ ከኛ ጋር ነበራችሁ። ስለ አብሮነታችሁ በጣም እናመሰግናለን። እንደተባለውም ነፂ እንግዲህ አይተነዋል። ስርዓተ ቀብሩ ላይ የታየው የሰው ፍቅር የሙያ አጋሮቹ ብቻ አይደሉም። በቃ እዛ ቦታ ላይ ለመገኘት ለሱ ያላቸውን ፍቅር ለማሳየት እዛ የተገኙ ሰዎች አሉ። ስለዚህ እነሱን እናመሰግናቸዋለን። የኢትዮጵያ ሕዝብም ስለ አብሮነቱ ቅድም ዮናስ እንዳልከው በሀዘን በደስታ በመውጣት በመውረድ እንዴት ናችሁ ከምን ደረሳችሁ እንዴት ናችሁ ያሉ በሁሉም ሁኔታ ውስጥ ከኛ ጋር ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ይሄ ፍቅራችሁ ነውና ያኖረን። ይሄ ፍቅራችሁ ከዚህ በኋላ አብሮን እንዲቀጥልም ስንል እንጠይቃለን። ፕሮግራማችን እንግዲህ በዚህ ተጠናቋል ማለት ነው። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ነው የምንለው። ሁሌም አብራችሁን ስለሆናችሁ በጣም ነው የምናመሰግነው። ያ የምትሰጡን ፍቅር ክብር ያሳያችሁን ነገር አሁን ቀላል ይመስላል አይደለ? በጣም ትልቅ አሁን እዚህ ሆነን ስንሰራ ትልቅ ኃላፊነት እንዳለብኝ ነው አሁን የተሰማኝ አይደል? የሚሰጡን ነገር ማለት ነው። ስለ ፍቅራችሁ በጣም እናመሰግናለን። መልካም በዓል ማለት እንወዳለን። እንግዲህ በድጋሚ መልካም በዓል እንላለን። አገር ሰላም ትሁን፣ ከቁጥር ያጉልን፣ አሜን፣ ቸር ያሰማን ነው የምንለው። የመርዶን ሳይሆን ደስታን የምስራችን የምንሰማበት ጊዜ ያድርግልን። ይሄ አብሮነታችን አይወሰድብን፣ ፍቅራችን አይወሰድብን። እንዲህ ስንሆን ነው የሚያምረውና ደጋግመን እንዳልናችሁ ስላሳያችሁት መልካም ነገር ሁሉ ስለ ሀዘናችሁ ሁሉ እጅግ በጣም ልናመሰግናችሁ እንወዳለን። በጥምቀት በዓል እንግዲህ ሀዘንንም በዓሉንም አብረን አድርገን ያዘጋጀንላችሁ ፕሮግራም ይሄንን ይመስላል። እንደተመለከትነው እንግዲህ የኢቢኤስ ቲቪ ክሩ ምንም እንኳን የነጻነት ወርቅነህ ጉዳይ እንግዲህ በልባቸው እንዳልወጣ ፊታቸው ይናገራል። ነገር ግን ትላንትና እንግዲህ የጥምቀት በዓልን በዚህ መልኩ አሳልፈውታል። ቤተሰቦች እንግዲህ የነጻነት ወርቅነህ ጉዳይ ብዙዎቻችንን አሳዝኗል። ምንም ማድረግ አይቻልም። እንግዲህ ነገሮች ከተፈጠሩ በኋላ ነፍሱን በአጸደ ገነት ያኑርልን። ለቤተሰቦች ከዚህ ከኢቢኤስ ቲቪ ቪዲዮ በፊት የተመለከትነው የሚኪ ቪዲዮ ወይም ደግሞ ብዙዎችን ያስቆጣው የዲያቆኑ ተግባር በዚህ በጥምቀት በዓል በተመለከተ ምናልባት ጉዳዩ ይሄንን ባይመለከትም ግን ሐሳቡ ይሄንን ጉዳይ ይመለከታል ብዬ ስላሰብኩ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በሚያነሳቸው ሐሳቦች ከብዙዎቻችን ተወዳጅነት ያተረፈው የሰመረ ባሪያው አንድ ሐሳብ ጉዳዩን ይመለከታል ብዬ ስላሰብኩ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም ልጸየፉ የማይሆን ነገር ስታደርጉ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኛለህ። እሱን መሳት ነው የማልወደው።
ትክክልም እንግዲህ ሐሳቡ ምንድነው በሶሻል ሚዲያ ወይም ደግሞ በማህበራዊ ድረገጽ መተግበሪያዎች ላይ የምናጋራቸውን ነገሮች ለይተን እንወቅ። የምናጋራቸው ነገሮች ህዝቡን ያስቆጣሉ አያስቆጡም? ከባህልስ ያፈነገጡ ነው ወይስ አይደሉም? በአጠቃላይ ማህበራዊ ድረገጽ መተግበሪያዎች ላይ የምናጋራቸው ነገሮች ምን አይነት ምላሽ ይዘው ይመጣሉ የሚለውን ነገር ተጠንቀቀንና አጢነን ብናጋራ ወይም ደግሞ ብንለቅ ጥሩ ነው ብዬ አስባለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግ እንግዲህ ቻናሉ 20 ሺና ከዛ በላይ ሰብስክራይበር እንዲሆን የራሳችሁን ሚና በመጫወት ስጦታዎቹን ውሰዱ እያልኳችሁ ነው። በቀጣይ እንግዲህ ባሪፍ ቪዲዮዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ ይመቻችሁ። አመሰግናለሁ።